እንደ ጥንቱ አይደለም፣ የጥንቱን አታስቡ ይላቸዋል። የፊተኛውን ነገር አታስተውሉ፣ አዲስን ነገር ነው እግዚአብሔር ማድረግ። ክብር ለእግዚአብሔር። ስንመለስ እግዚአብሔር ይህንን ነው የሚያደርገው። አሮጌው ያልፋል፣ ሁሉ አዲስ ያደርጋል። በመንፈሱ በኃይሉ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ተቃዋሚዎችም ብዙዎች ናቸው። ምንም እንኳን ጠላት ቢቃወም እግዚአብሔር ግን በተቃውሞ ውስጥ በርን እየከፈተ በክብር ያስኬዳል። ስለዚህ እግዚአብሔር ሲያድስ፣ እግዚአብሔር በተሐድሶ ሲመጣ እንደዚህ ነው የሚሆነው። አያችሁ፣ ማንኳኳት ብቻ አይደለም። አንኳኩ ይከፈትላችኋል ያለ ጌታ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ያለ ጌታ በጉብኝት ሲመጣ ለሚያንኳኳው መዝጊያው ይከፈትለታል። የሚፈልግ ያገኛል፣ የሚለምን ሁሉ ይቀበላል ይላል። ስለዚህ በሮችን ይከፍታል። ድካም በኃይል ይተካል። ለብላቴኖች አይደለም ወገኖቼ ብርታት፣ ለጎበዛዝት አይደለም፣ እግዚአብሔርን በተስፋ ለሚጠብቁ ነው። በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ባለፈው የጀመርነውን ንስሐ የእግዚአብሔር ስጦታ እድል ሞገስ በሚል ሐሳብ እየተካፈልን ነበረ። ዛሬ እግዚአብሔር ቢፈቅድ የመጨረሻውን ክፍል እንካፈላለን። ትንቢተ ኢዮኤል ምዕራፍ 2 ላይ መጽሐፍ ቅዱሳችን አውጥተን እናነባለን። ከቁጥር 21 ጀምሮ እስከ 32 እንዲነበባል በጌታ ስም አነባለሁ። ምድር ሆይ እግዚአብሔር ታላቅ ነገር አድርጓልና አትፍሪ፣ ደስም ይበልሽ፣ እልልም በይ። እናንተ የምድር እንስሶች ሆይ የምድረ በዳው መሰማሪያ ለምልመዋልና ዛፍም ፍሬውን አፍርቷልና በለሱም ወይኑን ኃይላቸውን ሰጥተዋልና አትፍሩ። እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞ የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ። አውድማውም እህልን ይሞላል፣ መጥመቂያዎችም የወይን ጠጅና ዘይት አትረፍርፈው ያፈሳሉ። የሰደድሁባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩኩባና ተምች የበላቸውን ዓመታት እመልስላችኋለሁ። ብዙ መብል ትበላላችሁ ትጠግቡማላችሁ። ከእናንተም ጋር ታምራትን የሰራው የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆኑ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤም ለዘላለም አያፍርም። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዛዞቻችሁም ራእይን ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደምና እሳት የጢስም ጭጋግ። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲሁም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናልና። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ ይላል። ክብር ለኢየሱስ ይሁን። እንግዲህ በዚህ ክፍል ላይ የምንመለከተው ባለፉት ክፍሎች እንዳየነው እግዚአብሔር ሕዝቡን ለንስሐ ወደ እርሱ እንዲመለሱ ሲጠራቸው እንመለከታለን። እግዚአብሔር በዘመናት ውስጥ በአዲስ ኪዳን ውስጥ ላለን አማኞች ያለው መልእክት ተመሳሳይ ነው። እውነተኛ ንስሐን ከሕዝቡ ይፈልጋል እግዚአብሔር። በሐዋርያት ሥራ ምዕራፍ 3 ቁጥር 19 እስከ 20 እንደዚህ ይላል። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ ጴጥሮስ ነው የሚነግራቸው። አስቀድሞም ለእናንተ የመጣውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ንስሐ ግቡ ተመለሱም ይላቸዋል። ስለዚህ እግዚአብሔር አምላክ ንስሐን መመለስን እንዳዘዘ እንደዚሁ እንመለከታለን በሐዋርያት ሥራ ላይ ባለፈው ብዙ ስለተማማርን ማለት ነው። በሚክያስ ምዕራፍ 7 ቁጥር 19 ላይ መልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል ይላል። ክብር ለኢየሱስ ይሁን። ስለዚህ
ወደ እግዚአብሔር ለሚመለስ ሰው እግዚአብሔር የሚሰጠው ምህረትና ተስፋ የተሐድሶ ተስፋ አለ። ክብር ለኢየሱስ ይሁን። ስለዚህ የመጽናናት ዘመን እንዲመጣላችሁ ይላቸዋል። የመጽናናት የተሐድሶ ዘመን እንዲመጣ እውነተኛ ንስሐ አስፈላጊ ነው። አያችሁ፣ የሚያስፈራው ቀን እየመጣ ነው። የፍርድ ቀን፣ የጌታ ቀን እየመጣ ነው። ሁላችንም በፍርድ ዙፋን ፊት እንቀርባለን። እንደዚሁም ደግሞ በክርስቶስ ኢየሱስ ያላመነ የሕይወቱ ለጌታ ያልተሰጠና ኢየሱስ ሕይወት ያለው ነው ለዘላለም እሳት ባህር ይጣላል። ሁለተኛው ሞት እየመጣ በክርስቶስ ላላመነ። ስለዚህ የሚያስፈራው የፍርድ ቀን እየመጣ ነው። ተራሮችን ደብቁን፣ ኮረብቶችን በላያችን ላይ ውደቁ ይላሉ ይላል ራእይ ላይ። ከበጉ ቁጣ ከእግዚአብሔር ቁጣ ማን ያድነናል እያሉ ህዝቡ ሰዎች የሚጮሁበት ያ አስፈሪው ቀን እየመጣ ነው ወገኖች። ጌታ በደጅ ነው ያለው። ስለዚህ እውነተኛ ንስሐ እንድንገባና ወደ እግዚአብሔር እንድንመለስ ያስፈልገናል ማለት ነው። ስለዚህ ተመልሶ ይምረናል ይላል። ኃጢአታችንን በባህር ጥልቅ ይጥለዋል። እግዚአብሔር የመታደስ የመጽናናትን ዘመን ለህዝቡ ሊያመጣለው። ክብር ለኢየሱስ ይሁን። ዕንባቆም ምዕራፍ 3 ቁጥር 2 ላይ አቤቱ ዝናህን ሰምቼ ፈራሁ፣ አቤቱ በዓመታት መካከል ስራህን ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምህረትን አስብ ይላል። ስለዚህ እግዚአብሔር አምላክን ለምህረት እንደዚሁም ደግሞ እንዲራራ በዚህም ስፍራ ላይ ከላይ ባለው ክፍል ላይ እንደምንመለከተው ወደ እግዚአብሔር ይማጸናሉ። በኢዮኤል ትንቢት ላይ እግዚአብሔርን ለሕዝብ ራራ ይለዋል። መሳቂያ መሳለቂያ አታርግ፣ ርስትን ለማላገጫ አሳልፈህ አትስጥ ይለዋል። ስለዚህ ወገኖቼ ወደ እግዚአብሔር ስንመለስ እግዚአብሔር ደግሞ በምህረት ወደኛ ይመለሳል ማለት ነው። እንግዲህ ምንድነው የመመለስ ተስፋ ብለን ካለን የመመለስ ተስፋ ወይም ደግሞ የንስሐ ትሩፋት ወገኖቼ ተሐድሶ ነው። ተሐድሶ ምን አይነት ተሐድሶ? ሁለንተናዊ ተሐድሶ። አያችሁ፣ በእውነት ወደ እግዚአብሔር ስንቀርብ ሮሜ ምዕራፍ 12 ቁጥር 11 ላይ ለሥራ ከመትጋት አትለጉ ይላል። በመንፈስ የምትቃጠሉ ሆኑ ለጌታም ተገዙ ይላል። ስለዚህ በመንፈስ የምንቃጠል ስንሆን ወገኖች በእውነት ለጌታ የተገዛና የተመለስን ስንሆን እግዚአብሔር ደግሞ እውነተኛ ተሐድሶን በሕይወታችን ያደርጋል። የእግዚአብሔር ዓላማ ፐርፐዝ በእኛ ይፈጸማል። የእግዚአብሔር ደስታና ፍሬያማነት የፍሬያማነት ሕይወት ይበዛልናል። ጌታ ኢየሱስ የመጣው ሕይወትን ሊሰጠን እንዲበዛልንም ነው። ስለዚህ እውነተኛ ንስሐ በሕይወታችን የሚያመጣ ዋናው ነገር እውነተኛ ተሐድሶ ነው። ሁለንተናዊ ተሐድሶ ሆሊስቲክ በሆነ ወይ ሁለንተናዊ በሆነ ስለዚህ ቶታል የሆነ ሪስቶሬሽን እግዚአብሔር በሕዝቡ ላይ እንደሚያመጣ በዚህ ቃል ላይ እናነባለን። እንግዲህ በዚህ ክፍል ጋር በተያያዘ 12 ነጥቦች መመልከት የምንችል ይመስለኛል። ከተሐድሶ ጋር በተያያዘ እግዚአብሔር አምላክ በምን አቅጣጫ ነው ሕዝቡን የሚያድሰው? ምን አይነት ተሐድሶ ነው እግዚአብሔር በሕይወታችን ያደርጋል ወደ እግዚአብሔር በእውነት ስንመለስ የሚለውን 12 ነጥቦች ቶሎ ብዬ እነግራቸዋለሁ። የመጀመሪያው እግዚአብሔር በሕይወታችን የሚያደርገው በእውነት ወደ እግዚአብሔር ስንመለስ እውነተኛ ንስሐ ስንገባ እግዚአብሔር ምህረትን ይሰጠናል። የመጀመሪያው ተስፋ ምህረት ነው። ቁጥር 13 ላይ ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁ እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምህረቱም የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ ይላል። ስለዚህ የመጀመሪያው ጉዳይ ምህረት ነው። ወደ እግዚአብሔር ስንመለስ እግዚአብሔር ምህረትን ይሰጠናል ማለት ነው። በሕዝቅኤል ትንቢት ምዕራፍ 18 ቁጥር 23 ላይ በእውኑ ኃጢአተኛው ይሞት ዘንድ እፈቅዳለሁን ይላል ጌታ እግዚአብሔር፣ ከመንገዱ ይመለስና በሕይወት ይኖር ዘንድ አይደለምን ይላል። ስለዚህ እግዚአብሔር የኃጢአተኛው ሞት አይፈቅድም እውነተኛ መመለስን እንዲያደርግ እንጂ። እንደዚሁም ደግሞ በዛው በሕዝቅኤል ትንቢት ምዕራፍ 33 ቁጥር 11 ላይ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁም ተመለሱ፣ ስለምን ትሞታላችሁ በላቸው ይላል። ስለዚህ እግዚአብሔር አምላክ በሟቹ ሞት የሚደሰት እንዳልሆነና ሕዝቡ እንዲመለስ ይፈልጋል። በእውነት እግዚአብሔር መመለስን እንድንመለስ ይፈልጋል። ስለዚህ
የመጀመሪያው ወደ እግዚአብሔር ስንመለስ የምናገኘው ይቅርታ ነው። በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ ይቅርታን እንቀበላለን። ንስሐ ስንገባ ከእግዚአብሔር ዘንድ ምህረትን ነው የምንቀበለው። በሐዋርያት ሥራ ምዕራፍ 3:19 ላይ ቅድም እንዳነበብኩት እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ከኃጢአታችሁ ይመልሳችሁ ዘንድ ንስሐ ገቡ። ስለዚህ ምህረትን እንቀበላለን። ምህረት እንቀበላለን። አያችሁ፣ የታድሶ አንዱ የመጀመሪያው ትሩፋት ምህረት ነው። ምሳሌ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተዋት ግን ምህረትን ያገኛል ይላል። ስለዚህ የኃጢአት መደምሰስ፣ ይቅርታ፣ ምህረት በክርስቶስ ኢየሱስ እንዳለን መጽሐፍ ቅዱሳችን ይነግረናል። ስለዚህ እውነተኛ መመለስ በህይወታችን ሲኖር እግዚአብሔር ደግሞ ምህረትን ያደርግልናል ማለት ነው። ይከሰን የነበረውን የዕዳን ጽሕፈት በደሙ እንደደመሰልን ቆላስይስ ምዕራፍ 2 ላይ ያለውን ሐሳብ ማለት ነው። ይህንን እውነት መጽሐፍ ቅዱሳችን ይነግረናል። በእውነት ንስሐ ለሚገባ ሁሉ እግዚአብሔር ምህረትን ያስገኛል ወይም ያደርጋል። ክብር ለኢየሱስ ይሁን። ሁለተኛ እውነተኛ ንስሐ በህይወታችን ሲኖር የምናገኘው ታድሶ የበረከት መመለስ ነው። ያችሁ በዚህ ክፍል ላይ ከቁጥር 19 እስከ 24 ከጊዜ አንፃር አላነበውም፣ እናንተ አንብቡት። በኢዮኤል ምዕራፍ 2 ላይ የምናገኘው ሐሳብ እግዚአብሔር እህልን እንደሚመልስላቸው፣ ወይንን ዘይትን እንደሚሰድላቸው ይነግራቸዋል። እግዚአብሔር አምላክ ያ በረሃ የሆነውን ጠላት ያጠፋውን የበላውን ሁሉ እግዚአብሔር እንደሚመልስ፣ እንደዚሁም ምድረ በዳውን እንደሚያለመልም በፍሬ እንደሚያተርፋቸው፣ በለሱም ወይኑም ኃይላቸው እንደሚሰጧቸው ይነግራቸዋል። ስለዚህ እግዚአብሔር አምላክ በረከትን እንዳዘዘ ይናገራል፣ ዝናብን እንዳዘዘ ይናገራል። ስለዚህ በሁለተኛ ደረጃ የተሐድሶ ትሩፋት የምናገኘው እውነት በዚህ ክፍል ላይ በረከት ነው። እግዚአብሔር በረከትን ይልካል። እግዚአብሔር አምላክ በበረከት ህዝቡን ይወበኛል ማለት ነው። ስለዚህ የበረከት ጉብኝት ነው የሚሆነው። ሶስተኛው የጠፉ ዓመታትን እግዚአብሔር ይመልሳል። ቁጥር 25 ላይ ምዕራፍ 2 ላይ እግዚአብሔር የሚላቸው ታላቁ የሰደዱባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩኩባና ተምች የበላቸውን ዓመታት መልስላቸዋል ይላቸዋል። ስለዚህ ሶስተኛ እግዚአብሔር የሚመልሰው የጠፋውን የባከነውን እድል አመለጠኝ ያልነውን ዓመታት እግዚአብሔር ይመልሳል። አንዳንዶቻችሁ ለማገልገል እግዚአብሔር እየፈለጋችሁ ዘመን ሄዶባቸዋል፣ ዘመን አልፎባቸዋል። አይ ከዚህ በኋላ እንኳን ለምትሉ መልእክት አለኝ። እግዚአብሔር የጠፉትን ዓመታት ይመልሳል። ክብር ለኢየሱስ ይሁን። እናንተ በፍጹም ልባችሁ ወደሱ ተመለሱ፣ ታዘዙት እንጂ እግዚአብሔር እንደገና እድልን ይሰጣል፣ እንደገና በርን ይከፍታል፣ እንደገና እግዚአብሔር አምላክ ይጎበኛል። ክብር ለኢየሱስ ይሁን። ስለዚህ የተበላሹ ወቅቶች፣ የጠፉ ወቅቶች፣ የተበላሹ ጠላት የበላቸው፣ አንበጣው የበላቸው፣ ደጎቢያው፣ ኩኩባው፣ ተምቹ ያወደማቸውን ዓመታት እግዚአብሔር መልሳለሁ ይላል። ያጠፋቸውን ጠላት የወሰዳቸውን እግዚአብሔር እንደገና በምህረቱ እንደሚመልስ ተስፋን ይሰጣል። ክብር ለኢየሱስ ይሁን። ሶስተኛው የተሐድሶ የዘመን የጠፉ ዓመታት መመለስ እንደገና መገኘት ነው። ክብር ለጌታ ይሁን። ጠላት የበላቸው ዓመታት እንደገና ይመለሳሉ፣ እንደገና ይታደሳሉ። የለቅሶ ዓመታት እንደገና በሳቅ፣ የመቆዘም እንደገና በደስታ እግዚአብሔር አምላክ ይጎበኛል ህዝቡን። ክብር ለኢየሱስ ይሁን። አራተኛው የተሐድሶ ትሩፋት የእግዚአብሔር መገኘት፣ በህዝቡ መካከል የእግዚአብሔር መገኘት ነው። በዚህ ክፍል ላይ በኢዮኤል ምዕራፍ 2 ቁጥር 27 ላይ እኔም በእስራኤል መካከል እንዳለው እኔም አምላካቸው እግዚአብሔር እንደሆኑ ከኔ በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ህዝቤም ለዘላለም አያፍርም ይላል። ስለዚህ እግዚአብሔር በመካከላችሁ እንዳለው ይላል። ስለዚህ በአራተኛ ደረጃ እግዚአብሔር የሚሰጣቸው ተስፋ ከህዝቡ ጋር አብሮ እንደሚሆን እንግዲህ በማቴዎስ ምዕራፍ 28 ላይ ጌታ ኢየሱስ ክርስቶስ የተናገረው በመጨረሻ ቁጥር ላይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሏል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር አብሮነት፣ የሥላሴ አብሮነት ከአማኝ ጋር ከቤተ ክርስቲያን ጋር እግዚአብሔር የሰጠን ተስፋ ነው ማለት ነው። ስለዚህ የእግዚአብሔር መገኘት
በሁለተኛ ቆሮንቶስ ምዕራፍ 6 ላይ መጨረሻ ቁጥር ላይ ስንመለከት በመካከላቸው ሆናለሁ፣ አምላክ ሆናቸዋለሁ፣ እናንተም ሴትና ወንድ ልጆች ትሆናላችሁ፣ ተለዩ እያለ እግዚአብሔር ጥሪ ያቀርባል። ስለዚህ በመካከላቸው ሆናለሁ ብሎ እግዚአብሔር ተስፋን ይሰጣል። ስለዚህ የጉብኝት ተስፋ ዋና ወገኖች የእግዚአብሔር ክብር መመለስ፣ የእግዚአብሔር አብሮነት ከህዝቡ ጋር መሆን፣ የእግዚአብሔር አብሮነት ከአማኝ ጋር መሆን፣ የእግዚአብሔር አብሮነት ከአንቺ ጋር ከኔ ጋር መሆን፣ ከቤተ ክርስቲያናት ጋር መሆን፣ ይሄ ትልቅ ተስፋ ነው። ሐዋርያት ሥራ ላይ እግዚአብሔር በመካከላቸው ስለነበረ ታላላቅ ጸጋ ነበረባቸው ይላል። ይፈሯቸው ነበር ይላል። ያከብሯቸው ነበር ይላል። ቤተ ክርስቲያን ተፈርታ ነበር የኖረችው። ለምን? እግዚአብሔር በመካከላቸው ስለነበረ ነው። የእግዚአብሔር ክብር መገኘት በመካከላቸው ነበረ። ድንቅና ተአምራት ይሆን ነበረ። እግዚአብሔር በኃይሉ በመንፈሱ ይመራቸው ነበረ። እስራኤልን ወገኖቼ ከግብፅ ምድር አውጥቷቸው ብቻቸውን አልተዋቸውም። ቀን የደመና አምድ በደመና አምድ፣ ሌሊት ደግሞ በእሳት አምድ ሆኖ ይመራቸው ነበረ። በድንኳኑ በመካከላቸው ህዝቡ መሃል ያድር ነበር። እግዚአብሔር ለሙሴ ድንኳን ስራልኝ፣ በህዝቤ መካከል መሆን እፈልጋለሁ አለ። እግዚአብሔር ወገኖቼ ዲስታንት የሩቅ አምላክ አይደለም፣ የቅርብ አምላክ ነው። ስለዚህ እግዚአብሔር በመካከሉ በህዝቡ መካከል ማደሩ የተሃድሶ ተስፋ ነው። ከጊዜ አንጻር ወደሚቀጥለው ልሂድ። አምስተኛው የፍርሃትና የኀፍረት መወገድ ነው። በዚህ ክፍል ላይ እንደምንመለከተው የእግዚአብሔር ህዝብ አፍሯል። ርስትን ለማላገጫ አትስጥ፣ አሕዛብ እንዳይነቅፉን ይላል። አምላካቸው ወዴት ነው እንዳይሉ ይላል። ስለዚህ ስለምን አምላካቸው ወዴት ነው ይበሉ። ስለዚህ ለአሕዛብ አያችሁ መሳለቂያ ሆነዋል የእግዚአብሔር ህዝብ። ስለዚህ በኀፍረት ውስጥ ነው ያሉት፣ በፍርሃት ውስጥ ነው ያሉት። ስለዚህ እግዚአብሔር እየደጋገመ ቁጥር 26 ላይ በዛው ዮኤል ላይ ህዝቤ ለዘላለም አያፍርም ይላል። ቁጥር 27ም ላይ ህዝቤ ለዘላለም አያፍርም ይላቸዋል። ስለዚህ እግዚአብሔር አምላክ የተሃድሶውን ተስፋ ሲያመጣ ወገኖቼ ይህንን ነው ያላቸው፣ አታፍሩም ይላቸዋል። ክብር ለኢየሱስ ይሁን። ስለዚህ ኀፍረትን እግዚአብሔር ያስወግዳል። በመዝሙር 126 ላይ ከቁጥር 1 ጀምሮ ስናነብ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን ይላል። በዚያን ጊዜ አፋችን ደስታ አንደበታችን ሐሴት ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን ደስም አለን ይላል። ክብር ለኢየሱስ ይሁን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። ስለዚህ ወገኖቼ በአሕዛብ ዘንድ እግዚአብሔር ከነሱ ጋር ነው። እግዚአብሔር ጎበኛቸው፣ እግዚአብሔር ረዳው፣ እግዚአብሔር አስበው ይባላል። ስለዚህ ከኀፍረት ህዝቡን እግዚአብሔር ሲያወጣ እንመለከታለን። ስለዚህ እግዚአብሔር ምርኮን በመመለስ ህዝቡን ደስተኛ ሲያደርግ አያቸው። አፋችን ደስታ አንደበታችን ሐሴት ሞላ፣ እግዚአብሔር ታላቅ ነገር አደረገላቸው ተባለን በአሕዛብ ዘንድ ይላል። ስለዚህ ሌላኛው የተሃድሶ ተስፋ አምስተኛ ኀፍረትን ፍርሃትን እግዚአብሔር ያስወግዳል። ክብር ለኢየሱስ ይሁን። ስለዚህ ተሃድሶ እግዚአብሔር ፍርሃትን በማስወገድ ጉብኝትን በማድረግ ምርኮን በመመለስ ሲመጣ ጠላት ያፍራል። ጠላት የሳቀ የተሳለቀ ሁሉ ይሸማቅቃል፣ የሚለውን ያጣል። በነህምያ መጽሐፍ ላይ እንደምንመለከተው ጠላቶቻችን በሐሳባቸው ተዋረዱ ይላል። እግዚአብሔር የኢየሩሳሌምን ቅጥር ሲሰራ ሲያድስ ወገኖች ጠላት አፈረ። እነ ጦቢያ እነ ሰንበላጥ ጌሴማውያን አፈሩ። የተነሱባቸው ሊያጠፏቸው የነበሩ ስራ ሊያስተጓጉላቸው የነበሩ ሲስቁ ሲሳለቁባቸው የነበሩ ቀበሮ እንኳን ያፈርሰዋል እያሉ ቅጥራቸውን የሚሰሩትን ቅጥር ላይ ያፌዙ ይቀልዱ የነበሩ አፈሩ። ይሄ ስራ በእግዚአብሔር እንደተሰራ አወቁ ይላል። ስለዚህ እግዚአብሔር ሲያድስ ወገኖቼ ኀፍረትን ያስወግዳል። ጠላት ያፍራል፣ አንተ አታፍርም። ክብር ለኢየሱስ ይሁን። አንተ አትሸማቀቅም፣ ጠላት ግን ይሸማቀቃል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር አምላክ ፍርሃትን ያስወግዳል ማለት ነው። ፍርሃት ከህይወታችን ይወገዳል። እግዚአብሔር አምላክ እንደገና የመታደስ እንደገና የመጽናናት እንደገና ወገኖቼ ከለቅሶ ወደ ደስታ የመለወጥን እግዚአብሔር እድልን ያደርጋል። በመዝሙር 126 ቁጥር 5 ላይ በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ ይላል።
ክብር ለጌታ ይሁን። ስለዚህ ለቅሶ ወደ ደስታ ይቀየራል። በኢሳይያስ 61 ላይ እንዳለው እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ቁጥር 3 ላይ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን፣ በለቅሶም ፈንታ የደስታን ዘይት፣ በሐዘንም መንፈስ ፈንታ የምስጋና መጎናጸፊያ ሰጣቸው ዘንድ ልኮኛል ይላል። ክብር ለኢየሱስ ይሁን። ስለዚህ ለቅሶን እግዚአብሔር ያስወግዳል። በደስታ ዘይት ይቀባሃል። ሐዘንን ያስወግዳል። በምስጋና መጎናጸፊያ እግዚአብሔር ያከናንብሃል። ክብር ለኢየሱስ ይሁን። በአመድ ፈንታ አክሊልን እግዚአብሔር ያደርጋል። ስለዚህ አመዱን ወገኖቼ ጠላት የዘራውን ወገኖቼ ጠላት የበተነውን ጠላት ያደረገውን እግዚአብሔር እያራገፈ አመዱን እያራገፈ ቆሻሻውን እያራገፈ ነውሩን እያራገፈ እግዚአብሔር ክብርን ያለብሳል። ሃሌሉያ! ሀፍረትን ያስወግዳል። ስለዚህ የተሐድሶ ተስፋ ሌላኛው ሀፍረትና ፍርሃት ይወገዳል። በስድስተኛ ደረጃ የሚነግራቸው ስለ መንፈስ ቅዱስ መፍሰስ ነው። ኢዩኤል ምዕራፍ 2 ላይ ቁጥር 23 ላይ የፊተኛውን ዝናብ እግዚአብሔር በጽድቅ ሰጥቷቸዋል፣ የቀደመውን የፊተኛውና የኋለኛውን ዝናብ አዝንቦላቸዋልና ይላቸዋል፣ በእርሱ ደስ ይላቸዋል። ቁጥር 28 ላይ መጣና ከዚህ በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴት ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዛዝቶቻችሁም ራእይን ያያሉ። ደግሞ በዚያ ወራት በወንድና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ ይላል። ይሄ ትንቢት በሐዋርያት ሥራ ምዕራፍ 2 ላይ 120 ሆነው ሲጸልዩ መንፈስ ቅዱስ እንደሚነጥቅ አውሎ ነፋስ በእሳት መልክ እንደወረደባቸው በእሳት በልሳኖች የሚነዱ እሳት እንደተመለከቱና በመንፈስ ቅዱስ እንደተጠመቁ በመንፈስ ቅዱስ እንደተሞሉ እናነባለን። ክብር ለኢየሱስ ይሁን። ስለዚህ ከጴንጤቆስቴ ወይም ደግሞ ከጰራቅሊጦስ ከመንፈስ ቅዱስ መውረድ ጋር ከመንፈስ ቅዱስ በጴንጤቆስቴ ዕለት ወይም ደግሞ ጰራቅሊጦስ መንፈስ ቅዱስ በአማኞች ላይ እንደወረደ እንመለከታለን። ስለዚህ ዛሬም ወገኖቼ ከቅዱሳን ጋር አለ። በመንፈስ ቅዱስ ኃይል ያልተሞላችሁ ዛሬም ተስፋ አለ። ሃሌሉያ! ስለዚህ በመንፈስ ቅዱስ መሞላት እንድንችል በመንፈስ ቅዱስ መፍሰስ ሆኖልናል። ሃሌሉያ! ይሄ የተሐድሶ ትሩፋት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ሕዝቡን በዘመናት መካከል አይተውም፣ በመንፈሱ እየመጣ ያድሳል። በተለይ ይሄ በኢዩኤል ላይ የተጠቀሰው የመንፈስ ቅዱስ መውረድ በአዲስ ኪዳን ላለን አማኞች ትልቅ ትርጉም ያለው ነው። ያለ መንፈስ ቅዱስ ወገኖቼ እውነተኛ ተሐድሶ የለም። ያለ መንፈስ ቅዱስ ወገኖቼ እውነተኛ መታደስ፣ መስተካከል፣ መለወጥ የሚባል ነገር የለም። ስለዚህ በዚህ ክፍል ላይ እንደምንመለከተው መንፈስ ቅዱስ በኃይል እንደሚመጣ፣ ስለዚህ ራእይን፣ ትንቢትን እግዚአብሔር እንደሚሰጥ ከመንፈሱ የተነሳ የመንፈስ ቅዱስ የጸጋ ስጦታዎች እንደሚሰጡ በዚህ ክፍል ላይ እናነባለን። ስለዚህ በክርስቶስ ኢየሱስ ላመነ ሁሉ ይሄ የእግዚአብሔር አብ ተስፋ በክርስቶስ ለኛ ደርሷል። ክብር ለእግዚአብሔር ይሁን። ስለዚህ ስድስተኛው ይሄ ነው፣ ሪቫይቫል። እግዚአብሔር በመንፈሱ በኃይል በቤተ ክርስቲያን የሚሰራባቸው ወቅቶች እግዚአብሔር ይህንን በምድራችን እንደሚያመጣ በቅርቡ እናምናለን። ክብር ለኢየሱስ ይሁን። አብዝተን ወደሱ በቀረበን አብዝተን በተመለስን ቁጥር እግዚአብሔር የሚሰጠን የመንፈሱን መፍሰስ መታደስ ኃይል ነው። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 4 ላይ ስንመለከት እንደገና እግዚአብሔር በመንፈሱ ቅዱሳንን ሐዋርያትን ሲሞላቸው እንመለከታለን። ከዛ በበለጠ በኃይል ኢየሱስ ክርስቶስን ሲሰብኩና ድንቅና ታምራትን ሲያደርጉ እንመለከታለን። ሰባተኛ መዳን ነው። መዳን የጌታን ስም የሚጠራ ሁሉ ይድናል ይላል ቁጥር 32 ላይ። ስለዚህ አያችሁ ከዛ ከሚያስፈራው የእግዚአብሔር ቀን አያችሁ ፀሐይ ወደ ጨለማ ጨረቃም ወደ ደም የሚለወጥበት አስፈሪው አያችሁ በምድር ላይ ወገኖቼ ሊመጣ ካለው በምድርም ደምና እሳት የጢስ ጭጋግ የሚለው በሰማይ ድንቆችን አሳያለሁ ብሎ እግዚአብሔር የወሰነበት የሚያስፈራ ቀን ይመጣል። ከዛ ፍርድ ወገኖቼ በክርስቶስ ኢየሱስ በማመን መዳን እንችላለን። ክብር ለኢየሱስ ይሁን። ስለዚህ የድህንነት ተስፋ ነው እግዚአብሔር አምላክ የሚሰጠው። ድነትን ይሰጣል። ከመጨረሻው ፍርድ ማምለጥ፣ ከዘላለም ፍርድ ማምለጥ፣ ከጥፋት ማምለጥ፣ ከዘላለም ፍርድ ማምለጥ እግዚአብሔር ለሕዝቡ የሚሰጠው
ተስፋ ነው። ክብር ለእግዚአብሔር ይሁን። እነዚህ ሁሉ ተስፋዎች ወገኖቼ እግዚአብሔር አምላክ ለሚመለሱ ሰዎች የሰጠው ታድሶ ነው። በዚህ ክፍል ላይ የምንመለከተው እግዚአብሔር አምላክ እነዚህን ሁሉ ተስፋዎች ይሰጣል ለቤተ ክርስቲያን። እነዚህ ሁሉ ተስፋዎች የተሰጡ ናቸው። ክብር ለእግዚአብሔር ይሁን። ለግል ለፐርሰናል ሪቫይቫል ቢሆን ወገኖቼ እግዚአብሔር በሁሉ አቅጣጫ ማደስ ይፈልጋል። ስለዚህ አያችሁ የመዳን ተስፋ ነው። ሌላኛው እግዚአብሔር የሰጠን ተስፋ የመዳን ተስፋ ነው። 8ኛ እግዚአብሔር የሰጠን ተስፋ አዲስ ጅማሬ ነው። ኒው ቢጊኒንግ ፍሬሽ ስታርት። አያችሁ ይሄ ብቻ አይደለም፣ ጥርመሳም በዚህ ክፍል ላይ እንመለከታለን። እግዚአብሔር አምላክ በዚህ ክፍል ላይ ቁጥር 25 ላይ እንደምንቀድም እንዳነበብ ነው እግዚአብሔር አምላክ ጠላትን እንደሚመታላቸው ይነግራቸዋል። እንደዚሁም ደግሞ ብዙ መብል እንደሚሰጣቸው፣ እንደሚጠግቡ ህዝቡ ደግሞ ብዙ ድንቅ ተአምራት እንደሚያደርግላቸው ይነግራቸዋል። አያችሁ ስለዚህ ብሬክ ስሩ ነው ሌላው እግዚአብሔር በህይወታችን የሚያደርገው አዲስ ጅማሬን በህይወት ያደርጋል። ኢሳይያስ 43 ላይ ቁጥር 18 ላይ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ እነሆ አዲስ ነገር አደርጋለሁ፣ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር የሚሰጠው ተስፋ ምንድነው? አዲስ የሆነ ጅማሮ። እግዚአብሔር አዲስ የሆነ ነገር አደርጋለሁ እንዳለፈው አይደለም። ስለዚህ ታድሶ እግዚአብሔር ሲያመጣ በዚህ ክፍል ላይ እንደምናነበው በደብል ፖርሽን የፊተኛውን ዝናብ ብቻ አይደለም የፊተኛውና የኋለኛውን ዝናብ አዝንቦላቸዋልና በእርሱ ደስ ይበላቸው ይላል። ስለዚህ በደብል ፖርሽን እግዚአብሔር አምላክ ጉብኝት እንደሚመጣ ነው በዚህ ክፍል ላይ የምናነበው። ስለዚህ እንደ ጥንቱ አይደለም፣ የጥንቱን አታስቡ ይላቸዋል። የፊተኛውን ነገር አታስተውሉ፣ አዲስን ነገር ነው እግዚአብሔር ማድረግ። ክብር ለእግዚአብሔር ይሁን። ስለዚህ በእምነት ወገኖቼ እግዚአብሔርን መጠበቅ አለብን። እርሱም ደግሞ አሁን ይበቅላል ይላል። የሚዘገይ ተስፋ አይደለም ይላቸዋል። በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ ይላል። በበረሃ ውስጥ ወንዞችን በምድረ በዳም ደግሞ መንገድ ይሆናል ይላቸዋል። ክብር ለእግዚአብሔር ይሁን። ስለዚህ አዲስ የሆነ ጅማሬ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። 2 ቆሮንቶስ 5:17። ስለዚህ ሁሉን አዲስ በሚያደርገው በዚህ ጌታ ወገኖቼ አዲስን ህይወት እግዚአብሔር በህይወታችን ያደርጋል። ስንመለስ እግዚአብሔር ይህንን ነው የሚያደርገው። አሮጌው ያልፋል፣ ሁሉ አዲስ ያደርጋል በመንፈሱ በኃይሉ። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ ድካም በኃይል ይተካል። ለብላቴኖች አይደለም ወገኖቼ ብርታት፣ ለጎበዛዝት አይደለም፣ እግዚአብሔርን በተስፋ ለሚጠብቁ ነው። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። ኢሳይያስ 40 ቁጥር 30 እና 31። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ስለዚህ ያለ ድካም መሄድ የምንችልበትን ተስፋ እግዚአብሔር ሰጠናል። አያችሁ ሳንታክት የምንሮጥበት ህይወት ውስጥ እግዚአብሔር ሊያስገባን ይፈልጋል። ምን ስናደርግ? ስንመለስ። የተሐድሶ ትሩፋት ሌላው ይሄ ነው። 9ኛ እግዚአብሔር የሚሰጠን ተስፋ አዲስ በርን እግዚአብሔር ይከፍታል። ክብር ለጌታ ይሁን። በዚህ ክፍል ላይ እንደምንመለከተው ቁጥር 26 ላይ እግዚአብሔር ፕሌንቲን እንደሚያደርግ በጣም በብዙ በረከትና በብዙ ጉብኝት እንደሚመጣ ይነግራቸዋል። ብዙ መብል ትበላላችሁ ትጠግቡማላችሁ፣ ከእናንተ ጋር ታምራትን እሰራለሁ፣ አምላካችሁ እግዚአብሔርን ስም ታመሰግናላችሁ፣ ሕዝቤም ለዘላለም አያፍርም፣ እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆኑ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ሕዝቤም ለዘላለም አያፍርም እያለ እግዚአብሔር አምላክ እንደገና ሌላ አዲስ የሆነን ነገር እንደሚያደርግላቸው ይናገራል። እንግዲህ በራእይ ምዕራፍ 3 ላይ እንደምንመለከተው ጌታ ኢየሱስ አንዱ ለፊላዴልፊያ ቤተክርስቲያን የሰጣት ተስፋ ነው። በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም ይላል። ክብር ለኢየሱስ ይሁን። ማንም ሊዘጋው አይችልም።
አያችሁ እግዚአብሔር ለቂሮስ ህዝቡን ሲያድስ ሲመልስ ከምርኮ ሲመለሱ የሰጣው ተስፋዬ ነው። በኢሳይያስ ምዕራፍ 45 ቁጥር 2 ላይ በፊትህ ሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የነሐሱንም ደጆች እሰብራለሁ፣ የብረት መወርወሪያ አቆርጣለሁ፣ በስምህም የምጠራ እግዚአብሔር አምላክ እኔ እንደሆንኩ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተቀመጠችውን ሀብት እሰጥሃለሁ። ስለዚህ ተራሮችን ትክክል አደርጋለሁ፣ የነሐሱን እሰብራለሁ፣ የብረቱን መወርወሪያ አቆርጣለሁ ይላል። ስለዚህ እግዚአብሔር ህዝቡን ሲያድስ ጠላት የዘጋውን ይከፍታል። አያችሁ በዚህ ክፍል ላይ እንደምንመለከተው ቁጥር 25 ላይ የሰደድሁባችሁ ታላቁ ሰራዊቴን አንበጣና ደጎቢያ ኩኩባና ተምች የበላባቸውን ዓመታት ይላል። ጠላት የዘጋውን እግዚአብሔር ይከፍታል። ስለዚህ ሌላኛው የተሐድሶ ተስፋ ይሄ ነው። እግዚአብሔር በዘመናት ውስጥ ተሐድሶ ሪቫይቫል ሲያመጣ እንደዚህ ነው የሚሆነው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ ሐዋርያው ጳውሎስ ስራ የሞላበት ትልቅ በር ተከፍቶልኛልና ይላል። አያችሁ ተቃዋሚዎችም ብዙዎች ናቸው። ምንም እንኳን ጠላት ቢቃወም እግዚአብሔር ግን በተቃውሞ ውስጥ በርን እየከፈተ በክብር ያስኬዳል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ሲያድስ እግዚአብሔር በተሐድሶ ሲመጣ እንደዚህ ነው የሚሆነው። አያችሁ ማንኳኳት ብቻ አይደለም፣ አንኳኩ ይከፈትላችኋል ያለ ጌታ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ያለ ጌታ በጉብኝት ሲመጣ ለሚያንኳኳ መዝጊያው ይከፈትለታል። የሚፈልግ ያገኛል፣ የሚለምን ሁሉ ይቀበላል ይላል። ስለዚህ በሮችን ይከፍታል። መዝሙር 24 ቁጥር 7 ላይ እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ስለዚህ እግዚአብሔር ከህዝቡ ጋር ሲሆን የሚዘጋ በር አይኖርም ወገኖቼ። በሮች ሁሉ ይከፈታሉ። ክፍት ነው የሚሆነው። ዝግ መንገድ አይኖርም፣ ዝግ በር አይኖርም። ይሄ ሌላኛው የተሐድሶ ተስፋ ነው። 10ኛው እግዚአብሔር የሚሰጠው ተስፋ ሞገስ ነው። እግዚአብሔር ለህዝቡ ሞገስ እንደሚሰጣቸው ይነግራቸዋል። በዚህ ክፍል ላይ አሁን ባነበብኩት ክፍል ላይ እግዚአብሔር አምላክ ለህዝቡ ይራራል ይላል። ስለዚህ እግዚአብሔር ለህዝቡ ለምድሩ ይቀናል፣ ለህዝቡ ይራራል። ቁጥር 18 ላይ የእግዚአብሔር ሞገስ ወገኖቼ በህዝቡ ላይ እንደሚመጣ ይናገራል። ይሄ የእግዚአብሔር ሞገስ ወገኖቼ ትርፋማ እንዲሆኑ እንደሚያደርግ፣ አውድማውን እህልን ይሞላል፣ መጥመቂያውም የወይን ጠጁም ዘይትን አትረፈርፋለሁ ይላል። ስለዚህ አትረፈርፋለሁ ያለው እግዚአብሔር እና አትረፍርፈው ያፈሳለሁ ይላል። ከምን የተነሳ? ከእግዚአብሔር ሞገስ የተነሳ። መዝሙር 5 ቁጥር 12 ላይ አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከለልኸን ይላል። ስለዚህ እግዚአብሔር ህዝቡን በሞገስ ያጠግባል። ክብር ለኢየሱስ ይሁን። ብዙ ከጊዜ አንጻር ዶይል አላረግም፣ ሁለቱም ነግሬያችሁ ልጨርስ። 11ኛው እግዚአብሔር በጤና ህዝቡን ይባርካል። አያችሁ ጠላት አንዱ የሚበላው የቅዱሳን የእግዚአብሔር ህዝብ ጤና ነው። ሰላማቸውን አውኳል። ምዕራፍ 1 ላይም ስታነቡ፣ በዚህ ክፍል ላይም ስታነቡ አያችሁ እነዚህ በጣም አስፈሪ የሆኑ እንደ ፈረስ ከላይ ስታነቡት እግዚአብሔር አምላክ በጣም አስፈሪ የሆነ ሰራዊት እንደላከባቸው እስካሁን ያልሆነ ከዚህም በኋላ ለብዙ ትውልድ ድረስ እንደነርሱ ያለ ከእንግዲህ የማይሆን አስፈሪ የሆነ ሰራዊት እንደላከባቸው ነው የሚናገረው። ስለዚህ ይሄ አስፈሪ የሆነ ሰራዊት ወገኖቼ ጤናን ያውካል። የግብፅን በሽታ ካንተ አርቃለሁ ብሎ እግዚአብሔር እንዳለው የሰደድሁባቸውን ቁጥር 25 ላይ ታላቁን ሰራዊት አንበጣና ደጎቢያ ኩኩባ ተምች የበላቸውን ዓመታት እመልሳላቸዋለሁ ይላቸዋል። ስለዚህ አንደኛው ሪስቶሬሽን ወገኖቼ ከጤና አንጻር ነው። አያችሁ ሌባው 7 እጥፍ ይከፍላል እንደሚል በተያዘ ጊዜ ቢያዝም 7 እጥፍ ይከፍላል እንደሚል ምሳሌ 6:31 እግዚአብሔር አምላክ በእጥፍ ጠላትን ያስከፍላል። መዝሙር 103 ቁጥር 3 ላይ ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ይላል። ክብር ለእግዚአብሔር ይሁን። ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ይላል። ስለዚህ እግዚአብሔር ደዌን ይፈውሳል። ጠላት ያመጣውን በሽታ ይፈውሳል። ኤርምያስ 30:17 ላይ እኔ ጤናህን እመልሳለሁ ቁስልህንም እፈውሳለሁ ይላል እግዚአብሔር። ማንም የማይሻት የተጣለች ጽዮን ብለው ጠርተውሻልና ይላል። ስለዚህ
የተጣለውን የእግዚአብሔርን ሕዝብ አያችሁ፣ የወደቀውን በቃ ማትፈለግ የተባለውን እግዚአብሔር ግን ጤናን አድሶ ቁስልን ፈውሶ ሃሌሉያ ጤናን ኃይልን አድሶ እንደገና ያቆማል። ክብር ለጌታ ይሁን። እኔ ፈዋሽ እግዚአብሔር ነኝና ዘጸአት ምዕራፍ 15 ቁጥር 26 በግብፃውያን ላይ ያመጣሁባቸውን በሽታ አላደርስብህም ይላል። ስለዚህ በሽታን አርቃለሁ ይላል። ለምን? ፈዋሽ ነኝና። በስርዓቴ ብትሄድ እያለ እግዚአብሔር ይነግራቸዋል። በስርዓቴ ብትሄድ ትእዛዜን ብታደምጡ አያችሁ የመታደስ ተስፋ ሌላው ይሄ ነው። ከበሽታ መጠበቅ መፈወስ። ጌታ ኢየሱስ በመፈወስ ነበር የመጣው። አያችሁ ይሄ ተስፋ ዛሬም በመንፈስ ቅዱስ ለቤተ ክርስቲያን ለቅዱሳን እግዚአብሔር የሰጠው ተስፋ ነው። በነፍስ እንደሚሆን በስጋም በነፍስም ፍጹም እንድትከናወን ጤና ይሆንልህ ዘንድ እመኛለሁ ጸልያለሁ እንዳለ ዮሐንስ። ስለዚህ ቶታል የሆነ ሪስቶሬሽን እግዚአብሔር በህይወታችን ማድረግ ይፈልጋል። 12ኛና የመጨረሻው ህብረትን እግዚአብሔር ደስታን፣ ፍቅርን፣ ሰላምን እንደገና ያድሳል። አያችሁ ይሄ ተምች ኩኩባ አንበጣ ደጎቢያ የበላው ህብረት ነው። የእግዚአብሔር ህዝብ ከላይ በንስሐ ውደቁ ይላቸዋል። ህብረታቸው ጠፍቷል። ካህናት የሚገባቸውን ህይወት እየኖሩ አይደለም። ህዝቡ አንድነት አልነበራቸውም። ህዝቡን አከማቹ ይላቸዋል። ማህበሩን ቀድሱ ይላል። ሽማግሌዎችን ሰብስቡ ይላል። ስለዚህ ህብረትን እግዚአብሔር እንደገና ያመጣል። የመታደስ ተስፋ አንደኛ ነው። የማዳንን ደስታን ሰጠኸኝ ይላል። በእሽታ መንፈስ ደግፈኝ ይላል። መዝሙር 51 ቁጥር 12 እግዚአብሔር ሲያድሰው ዳዊትን ከኃጢአቱ ሲመልሰው ይሄ ነው የማዳንን ደስታን ሰጠኸኝ ይላል። ክብር ለኢየሱስ ይሁን። ስለዚህ ቅድም እንዳነበብነው መዝሙር 126 ላይ እግዚአብሔር የጽዮንን ምርኮ መለሰ ጊዜ እጅግ ደስተኞች ሆነን አፋችን ደስታን አንደበታችን ሐሴት ሞላ ይላል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ደስታን እንደዚሁ በመስጠት አንድነትን በመስጠት ሰላምን በመስጠት ህዝቡ እንደሚባረካቸው ይናገራል። ከጊዜ አንፃር ብዙ ዲቴይል ውስጥ አልገባውም። እናንተ ግን አንብቡት። እግዚአብሔር ታመሰግናላችሁ ይላል። ህዝቤ አያፍርም ይላል። እግዚአብሔር በብዙ በረከትና ተአምራት እንደሚጎበኛቸው ይነግራቸዋል። ስለዚህ በመንፈስ ቅዱስ ስንጎበኝ የመንፈስ ቅዱስ ፍሬ ወገኖቼ በህይወታችን ያፈራል። ስለዚህ ፍቅር፣ ደስታ፣ ሰላም የመንፈስ ቅዱስ ፍሬ ነው። ስለዚህ ይህንን እግዚአብሔር በህይወታችን ያደርጋል። ክብር ለኢየሱስ ይሁን። የመጨረሻ እንግዲህ ልንጸልይና እንጨርሳለን። እግዚአብሔር አምላክ ይመስገን። አባት ሆይ ስለተናገርከን ስለመጣልን መልእክት ተመስገን። ቃል ደግሞ በህይወታችን ብዙ ፍሬን ያፍራ። ጌታ ሆይ እንደ ተማርነው ጌታ ሆይ እንደ ቃልህ ጌታ ሆይ እውነተኛ መመለስን እንድናደርግ እንድትረዳን ደግሞ ጌታ ሆይ በእነዚህ በ12ቱም እግዚአብሔር ሆይ በቃል ላይ በተገለጹት እግዚአብሔር ሆይ የታድሶ አቅጣጫዎች ወደ ህይወታችን እንድትመጣ ወደ አብያተ ክርስቲያናት እንድትመጣ ወደ ምድራችን እንድትመጣ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ተምች ኩኩባ አንበጣ ደጎቢያ የበላውን እግዚአብሔር ሆይ ዘመን ሁሉ አንተ እንድታድስ በኢየሱስ ክርስቶስ ስም ጌታ ሆይ አጥፊ ሁሉ እንዲከለከል እግዚአብሔር ሆይ ከህይወታችን ከአብያተ ክርስቲያናት ላይ ከምድራችን ላይ እግዚአብሔር ሆይ ተምች ኩኩባው አንበጣው ጌታ ሆይ ደጎቢያው እንዲከለከል በጌታ በኢየሱስ ስም ክፉን ሁሉ እንድትመልስልን ምህረትን እንድታረግልን በኢየሱስ ክርስቶስ ስም ጸለይኩኝ። አቤቱ እግዚአብሔር ሆይ ፍጹም የሆነ ታድሶ ጌታ ሆይ ባስተማርከን በ12ቱም አቅጣጫዎች እግዚአብሔር ሆይ ቶታል የሆነ ሪስቶሬሽን ሆሊስቲክ የሆነ ሪስቶሬሽን ሙሉ በሙሉ እግዚአብሔር ሆይ መታደስ እግዚአብሔር ሆይ በኢየሱስ ስም እንድታረግልን ለምንሃለን። ስለሰማህን ተመስገን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን።